አሁን ወሳኙ ጥያቄ ከዚያስ የሚለው ነው። ከዚያስ ለሚለው በኢራንም በእስራኤልም በኩል ምላሽ ተሰጥቶበታል። በእስራኤል በኩል አስፈላጊነቱ እየታየ ጥቃቱ የሚቀጥል መሆኑን ማረጋገጥ ይገባል የሚል ሲሆን፣ በኢራን በኩል ደግሞ ለደረሰብን ጥቃት አስፈላጊውን አጸፋዊ ምላሽ የምንሰጥ መሆኑ ይታወቅልን፣ ጥቂት ጠብቁን፣ ውጤቱም ይታያል የሚል ነው። የኢራኑ መንፈሳዊ መሪ አያቶላ አሊ ሆሚኒ በሀገሪቱ ብሔራዊ ቴሌቪዥን ጣቢያ ቀርበው ባደረጉት ንግግር በእርግጠኝነት ልናገር የምችለው አንድ እውነታ ቢኖር እስራኤል ለዚህ ጥፋቷ ከባድ ወታደራዊ ቅጣት የሚጠብቃት መሆኑን ነው። ዝርዝር ማውራቱ አስፈላጊ አይደለም፣ ቃል በተግባር የሚታይ ይሆናል። አበቃው ሲሉም ነው የተናገሩት። አሁን እየወጡ ያሉት መረጃዎች የሚያመለክቱት ኢራን ለመልሶ ማጥቃት እየተንቀሳቀሰች መሆኑን ነው። እስራኤል ለዚሁ አጸፋዊ ጥቃት ተጠንቀቁ ስትል ዜጎቿን አስታውቃለች። ኢራን ለምትሰነዝረው ወታደራዊ ጥቃት የድሮንና የሚሳኤል ጥቃቶች ሊከተሉ የሚችሉ መሆኑን አስቀድማ በመረዳት ሙሉ የመከላከል ዝግጅቷን ያጠናቀቀች መሆኗን አስታውቃለች። አሁን የሚጠበቀው አይቀሬ ነው የተባለለት የኢራን ምላሽ ነው። ኢራን በተለይ ከተወሰኑ ጊዜያት ወዲህ እያመረተች ባለቻቸው ወታደራዊ ድሮኖች እውቅናን እያተረፈች ነው። እነዚህ ድሮኖች አጥፍቶ ጠፊ ድሮኖች ናቸው። እንደ ሌሎች ድሮኖች ጥቃት አድርሰው ወደ መጡበት የሚመለሱ አይደሉም። እንደ ሚሳኤል ጥቃት አድርሰው የኢላማው ቦታ ራሳቸውን በማፈንዳት እዚያው የሚቀሩ ናቸው። ካሚካዚ በመባል ይታወቃሉ። ካሚካዚ ድሮኖችን ለየት የሚያደርጋቸው ጥቃት የሚደርስበት አካል ሊከላከላቸው በማይችል ደረጃ ቁጥራቸው እንደ አንበጣ ሰማዩን የሚሸፍን መሆኑ ነው። ሰራዊት ማለት ናቸው። የድሮን ሰራዊት ናቸው። ጠላትን መያዣ መጨበጫ የሚያሳጡ ናቸው። በአንድ ጊዜ አየሩንም ሰማዩንም ይሞሉታል። ኢራን እነዚህን ድሮኖች ለሩሲያ በመሸጥ በአሁኑ ሰዓት በዩክሬን ሰማይ ላይ ተፈተሹ ሆነዋል። በኢራን አጸፋዊ ምላሽ ላይ ኢራን በእስራኤል ላይ እነዚህን የሰማይ ላይ ሰራዊት የተባሉትን ድሮኖች እንዳትለቅ ነው። እነዚህን የሰማይ ላይ ሰራዊት የሚባሉትን ካሚካዚ የኢራን ድሮኖች በመመከቱ ረገድ የእስራኤል ራስን የመከላከል ብቃትና ወታደራዊ ቴክኖሎጂ አቅም የሚፈተን ይሆናል። የኢራን ሚሳኤሎችም አሉ። እስራኤል እነዚህንም መመከት ግድ ይላታል። አሁን ጦርነቱ ስለተጀመረ ወደ ኋላ የሚል ነገር አይኖርም።